የማንቸስተር ዩናይትድ ተጫዋች የሆነው ማርከስ ራሽፎርድ ከማንቸስተር ዩናይትድ ጋር ከአካዳሚ ጀምሮ ለረጅም ዓመታት ከቆየ በኋላ በመጨረሻም ግን ከማንቸስተር ዩናይትድ ጋር ያለው ግንኙነት የሆነ ቶክሲክ እየሆነ መጣ። በቃ ማለት ራሽፎርድ እዛ የቆየበት ክለብ እንደሆነ ይታወቃል። ከልጅነቱ ጀምሮ የቆየበት ክለብ ነው። ግን ደግሞ at some point ይሄ ግንኙነት ግን የሚሆን አይነት ነገር እየመሰለ አልመጣም። ማለት ቶክሲክነቱ መበርታት ጀመረ። አሰልጣኞች በሚመጡበት ሰዓት ላይ በርግጥ ከሩበን አሞሪም ጋር ነው በትልቁ ግጭት ውስጥ የገባው። ከአሰልጣኞች ጋር እንኳን የሚጋጭ አይነት ተጫዋች አይደለም። ከሩበን አሞሪም ጋር በነበረው ግጭት ይሄን ያለ ሪስፖንሶችን ሲያደርግ አትመለከቱ ወይ ሲመልስ አትመለከቱት። ሩበን አሞሪም በአንድ ጊዜ መጥቶ እሱን ከማሰልፍ ይሄ ሆርጌ ቪታል የሚባለው ነው አይደል 63 ዓመቱ አካባቢ የግብ ጠባቂዎች አሰልጣኝ አለና እሱን ባሰልፈው ይሻላል ብሎ እስከ መናገር ድረስ ደርሶ ነበር። ግን ራሽፎርድ ከዛ ወጥቶ ወይ የሆነ ሶሻል ሚዲያ ላይ ፖስት አድርጎ ወይ ወጥቶ የሆነ ነገር ተናግሮ ምናምን ነገር አልተመለከትንበትም። ሶ እንደዚህ አይነት ባህሪ የለው ራሽፎርድ። ከባህሪ ጋር የሚያያዝ ነገር ወይንም አሰልጣኞች ላይ መተበት ሊሆን ይችላል። ከቡድን ጓደኞቹ ጋር አብሮ አለመሆን ላይክ መረባበሽ እንደሱ አይነት ነገር የለበትም። ግን ፐርሰናል ላይፉ ላይ ግን የሚፈጠሩት ነገሮች ወይ ደግሞ ሀፕን የሚያደርጉት ነገሮች የራሽፎርድን የሜዳ ውስጥ ህይወት በደንብ አድርጎ ይፈትኑታል። አሁን አብዛኛው ተጫዋች እኮ እንደዛ ነው ልትሉኝ ትችላላችሁ። ምናልባት ከሜዳ ውጭ ያለው ህይወታቸው ካልተረጋጋ ከሜዳ ውጭ ያለው ሁኔታ በቃ የተረጋጋ ካልሆነ በስተቀር ሜዳ ውስጥ ያለው ነገርም ይረበሻል የሚባል ግን አንዳንድ ተጫዋቾች ግን አሉ። አንዳንድ ተጫዋቾች ደግሞ ሁለቱን ለይቶ የሚኖሩ አሉ። ሮይኪን እንዲያውም ባለፈው ተናግሮ ነበር አይደል? አይ ቲንክ ወይ አይቲቪ ላይ ነው ወይ ደግሞ ኦቨርላፕ ላይ መሰለኝ፣ እርግጠኛ አይደለሁም የትኛው ላይ እንዳዳመጥኩት። ግን ተጫዋቾች ላይክ ከፍቅረኛቸው ጋር ተጣላም ብለው ሜዳ ውስጥ ጥሩ ፐርፎርም ማድረግ ያቅታቸዋል። ይሄ በጣም አንአክሴፕቴብል የሆነ ነገር ነው። መቼም የማልቀበለው ነገር ነው። እዛ ያለው ህይወት እዛ ነው፣ እዚህ ያለው ህይወት ደግሞ እዚህ ጋር ነው። ሌላ የተለያዩ ሁለት ነገሮች ናቸው እንጂ እዛ ጋር የሆነ ነገር ተፈጠረብኝ ብለ እዚህ ጋር ፐርፎርማንስ የሚቀንስ ከሆነ ሪል ፉትቦለር አይደለህም እስከ ማለት ነው። ወይ ደግሞ እኔ የምቀበለው ነገር አይደለም ብሎ ነበር ተናግሮ የነበረውና አይ ቲንክ ጋሪ ኔቭል መሰለኝ እንደዛ ብሎ ነግሮት የነበረው ኦፕን አፕ ሆኖ እንደዚህ ከገርል ፍሬንድ ጋር ነው ኦር ሰምቲንግ እንደዛ አይነት ነገር ብሎ ነግሮት ነበርና እንደዛ አይነት ሐሳቦችን ሲያነሳ ነበር። ሶ አንዳንድ ተጫዋቾችም እውነቱን ነው ላይክ ሮይኪን እንዳለው አንዳንድ ተጫዋቾች ከሜዳ ውጭ ያለው ህይወታቸው በዚህ ደረጃ እንዲህ ተመሰቃቅሎ ነበር እንደምትሉት ወይ ካቆሙ በኋላ ነው ወይ በኋላ ስትሰሙ ነው ላይክ በሆነ አጋጣሚ ስትሰሙ ካልሆነ ሜዳ ውስጥ ያለው ፐርፎርማንሳቸውን ሲነካባቸው አትመለከቱ። which is እንደሱ አይነት ተጫዋቾች ሬርም ናቸው። ሲቀጥል ደግሞ በጣም ጠንካራ የሚባሉ ተጫዋቾችም ናቸው፣ ኢዝሊ የሚገኙም ናቸው ብዬ አላስብም። ለምሳሌ ኪሊያን ምባፔን ብትወስዱት ኪሊያን ምባፔ ከሜዳ ውጭ ያለው ህይወቱ ተረጋግቶ የሚያቅበት ጊዜ ያለ አይመስለኝም። ላይክ ይሄ ከሪሌሽንሺፕ ጋር ምናምን በተያያዘ አይደለም፣ ግን ሁሉ ጊዜም ቢሆን አልተርኬሽኖች አሉ። እናትየው ብዙ ነገሮችን ስትረብሽ ትሰማላችሁ። እሱም የሆነ ከጀርባ የሚደረጉ ነገሮችን ብቻ በጣም ብዙ ነገር ነው የሚፈጠረው። ግን ሜዳ ውስጥ ግን ምንም ነገር አይነካው። ሜዳ ውስጥ ምንም ነገር አታዩበትም። ስቲል ያኛው ተጫዋች ነው የሚሆነው። ሜቢ ሮናልዲኒዮ ልትወስዱ ትችላላችሁ። ከሜዳ ውጭ ያለው ህይወቱ በጣም አንፕሮፌሽናል እንደሆነ ይታወቃል። በጣም ፕሮፌሽናሊዝም የማይታይበት እንደሆነ ይታወቃል። ግን ሜዳ ውስጥ ግን ሮናልዲኒዮ ነው እና እናንተ ተጫዋቾች እንደዛ አሉ። ግን እንደ ራሽፎርድ አይነት ተጫዋቾች ግን በቃ ከሜዳ ውጭ ያለው ህይወታቸው ትንሽ መስቀልቀል ካለ ወይ የሆነ መጎራበጦች ከተፈጠሩ ሜዳ ውስጥ ያለው ህይወታቸው ይታወቃል። እንዲያውም እኮ ተፈልፍሎ ምንድነው የአብሮ አደጉ የሆነችው ፍቅረኛው ከሱ ጋር ተለያይታለች እና መለያየቷ ነው እንደዚህ አይነት ችግር የፈጠረበት የሚሉ ነገሮችን እንመለከታለን አይደል? ያው እሱ ብቻ ነው አይደለም ለማለት ትንሽ ሊያስቸግር ይችላል። ግን እንደዚህ አይነት ነገሮች ሀፕን ያደርጋሉ። ይሄ ነገር ዴሊ አሊም ጋር ሀፕን የሚያደርግ ነገር ነው። ከዛ ውጪ ደግሞ ሊንጋርድ ጋር እንደዚህ አይነት ነገሮች ሀፕን ያደርጋሉና ይሄ ነገር ወደ ቶክሲክነት ተቀይሮ በኋላ ራሽፎርድ ከማንቸስተር ዩናይትድ ጋር ተለያይቷል። ኦልሞስት 2 ያክል ሲዝኖችን አይደለ የቆየው። አንደኛው ምንም እንኳን ሀፍ ላይ ቢሆንም ግን በደንብም እየተጫወተ አልነበረም እና ራሽፎርድ እና ማንቸስተር ዩናይትድ ኦልሞስት ወደ መለያየቱ ደርሰዋል። ራሽፎርድም ወደ ማንቸስተር ዩናይትድ ቤት መመለስ አይፈልግም፣ ማንቸስተር ዩናይትድም ራሽፎርድ እንዲመለስለት አይፈልግም። ታዲያ አሁን ይሄኛው ዓለም ዋንጫ ለራሽፎርድ ደርሶለታል ብዬ ነው የማስበው። እንደዚሁም በጥሩ ከተጠቀመው አሪፍ ነገርን ይዞለት የሚመጣ ነገር ይመስለኛል። እንደምታውቁት ወርልድ ካፕ ማለት ወይ ቶርናመንቶች ዩሮም ሊሆን ይችላል ምናምን የተጫዋቾችን ቫልዩ ይጨምራሉ፣ ዋጋቸውን ይጨምራሉ። አሁን ለምሳሌ እንደ በፊት ሌላ የትም ቦታ ሳይታወቅ ልጁ ወርልድ ካፕ ላይ ብቻ ባሳየው ፐርፎርማንስ ላይፈርም ይችላል። ግን ተጫዋቹ መጀመሪያም የሆነ ራዳር ውስጥ ከገባና
ወርልድ ካፕ ላይ ደግሞ አሪፍ ፐርፎርማንስ ካሳየ ያለምንም ጥርጥር ያ ተጫዋች ቫልዩ ይጨምራል። ለምሳሌ ባየር ሙኒክ ሳይባሪ የተባለውን ተጫዋች ወርልድ ካፕ ከመጀመሩ በፊት ነበረ ሲያነጋግረው የነበረው ኦልሞስት ከስምምነት ደርሷል ምናምን ሲባል ነበር። ግን ልክ ሳይባሪ ብራዚል ላይ ካስቆጠረ በኋላ ባለው ሁለተኛው ቀን ምናምን ይመስለኛል ፋብሪዚዮ ሮማኖ መጥቶ ሂርዊ ጓል ያነን ዝውውር እንዳልኳችሁ ነው። በዛ በአንድ ጨዋታ ብቻ አይደለም የሚመዘነው፣ በዛ ያንን ጨዋታ ብቻ አይቶ በቃ ምናምን ተብሎ እኮ አይደለም። ግን የዓለም ዋንጫ ላይ ያሳያለው ፐርፎርማንስ ነገሮችን አክሰለሬት ያደርጋል፣ ስጋትም ይፈጥርበታል። አሁን ባየርን እኮ ተስማምቷል እኮ ከዚህ ልጅ ጋር። ግን ዋት ኢፍ ይሄ ልጅ በዚሁ ፐርፎርማንሱ ቢቀጥልና እውነት ነው ደግሞ የተቀሩት ሁለት ጨዋታዎች ላይም ጎል አስቆጥሯል። ለምሳሌ ከተመለከታችሁት ኢስማኤል ሳይባሪ የተባለው ተጫዋች ማለት ነው ሁለቱንም ጨዋታ ሲያሸንፉ ከዛ በኋላ ያለውን ጎል አስቆጥሯል። ሶ ይሄ ልጅ የውድድሩ ኮከብ ቢባል ለፍጻሜ ቢደርስ ሴሚ ፋይናል ላይ ቢደርስ ምናምን ዋጋው ይጨምርበታል። ስለዚህ እንደዚህ አይነት ድራማዎችን ላለመፍጠርም ባየርን ቶሎ ብሎ ልጁን የራሱ ያደርገዋል። ራሽፎርድም በእንግሊዝ ብሔራዊ ቡድን በእርግጥ ቋሚ አሰላለፍ ውስጥ እየገባ አይደለም። ሁለቱንም ጨዋታዎች አንቶኒ ጎርደን ነው በሱ ቦታ ባርሳ የፈረመው ተጫዋች ነው እየተሰለፈ የሚገኘው። ራሽፎርድ እንደምታውቁት ባርሴሎና ለመክፈል ፍቃደኛ አልነበረም፣ ስለዚህ ትቶታል። ባየር ሙኒክ ይፈልገዋል፣ ግን ደግሞ ሳይባሪ ስለፈረመ የራሽፎርድ ጉዳይ ተወሳስቧል የሚሉ ነገሮች ናቸው ያሉት እና አሁን የራሽፎርድ ደግሞ የሪሊዝ ክሎዝ ወይ ደግሞ የመልቀቂያ ዋጋው 40 ሚሊዮን ፓውንድ እንደሆነ ይታወቃል። ከማንቸስተር ሲቲ እና ከሊቨርፑል ውጪ ነው የሚለው መረጃዎች እንደሚያሳዩት ከሆነና ራሽፎርድ በ40 ሊሸጥ ይችላል። በዚህ ወርልድ ካፕ ላይ ታዲያ ሁለት ጨዋታ ላይ ቋሚ ሆኖ አልጀመረም። ሁለት ጨዋታ ላይ ግን ተቀይሮ ነው የገባው። ተቀይሮ ሲገባ ማንን ተክቶ ነው? በሱ ቦታ ባርሳ ያስፈረመው አንቶኒ ጎርደንን ተክቶ ነው። ሁለቱም ላይ ኢምፓክት ፈጥሯል። እንዴት መሰላችሁ ኢምፓክት ፈጥሯል ያልኩት? የመጀመሪያው ከክሮሺያ ጋር በነበረው ጨዋታ ላይ 4-2 ባለቀው ጨዋታ ተቀይሮ ገብቶ ጎል አስቆጥሯል። ክሊር የሆነ ኢምፓክት ነው አይደለ? ይሄ ብቻ አይደለም። ከዛ በኋላ ከጋና ጋር የነበረው ጨዋታ እንግሊዝ በጣም የተቸገረችበትና 0-0 የተጠናቀቀው ጨዋታ ላይ 83ኛው ደቂቃ ላይ ተቀይሮ ገብቶ ነበር። ኢምፓክቱን ጨዋታውን ከተመለከታችሁ ትረዳላችሁ። ራሽፎርድ ምን አይነት በቃ ከባባር ሩጮችን ሲያደርግ ነበር፣ ኳሶችን ወደ መስመር ለመላክ ሲሞክር ነበር፣ ብቻ የሆኑ ረብሾችን ለመረበሽ ሲሞክር ነበር። ራይስ ደግሞ ከጨዋታው በኋላ ምን አለ? ጥሩ አልነበርንም። በተለይ ደግሞ የመጀመሪያው 80 ደቂቃ እንዳለ ተደምሮ ከነበረው የማጥቃት እንቅስቃሴያችን በመጨረሻዎቹ 10 ደቂቃዎች ያደረግነው የማጥቃት እንቅስቃሴ በጣም የተሻለ ነበረ ብሎ ተናገረ። እንግዲህ ምን ለማለት ነው? እስከ 80 ደቂቃ ድረስ የነበረው ፐርፎርማንስ ከማጥቃት አንፃር በጣም መጥፎ ነበረ። ከ80ኛው ደቂቃ በኋላ ወይ ደግሞ የመጨረሻዎቹ 10 ደቂቃዎች ላይ ግን የነበረው የማጥቃት እንቅስቃሴ በጣም አስደናቂ ነበር። የ10 ደቂቃ ማለት ደግሞ ራሽፎርድ 83ኛው ደቂቃ ላይ ተቀይሮ የገባበት ነው። እንግዲህ መጨረሻ ተቀይሮ የገባው ራሽፎርድ ነው። ጨዋታውን ካያችሁት ከሱ በፊት ሮጀርስ እና ኤቨሬቺ ኤዜ የአስቶን ቪላው ሮጀርስ እና የአርሰናሉ ኤዜ 73ኛው እና 74ኛው ደቂቃ ላይ ተቀይሮ ገብተው ነበር። 83ኛው ደቂቃ ላይ ግን የገባው ራሽፎርድ ነበር። ሶ ክሊር የሆነ ኢምፓክት ነበረው ማለት ነው። ጨዋታው ላይ የሚታይ ኢምፓክት ነበረው። ጨዋታው ላይ ክሊር የሆነ የሚታይ ነገር ነበር ሲያሳይ የነበረው ወይ ደግሞ ሲያደርግ የነበረው። ይሄ ደግሞ በዚሁ የሚቀጥል ከሆነ ምናልባት ቀጣይ ጨዋታዎች ላይ ቶማስ ቱሄል ራሽፎርድን ቋሚ 11 ውስጥ ሊያስገባው የሚችልበት እድል ሊፈጠር ይችላል። ይሄ የሚፈጠር ከሆነ ደግሞ ራሽፎርድ ዋጋውን ከፍ ያደርገዋል ማለት ነው። ስለዚህ ለማንቸስተር ዩናይትድ በምን ይጠቅማል? ዩናይትድ ያስቀመጠውን 40 ሚሊዮን ፓውንድ የሆነ ክለብ እንዲከፍል ያደርጋል ማለት ነው። ለባርሳ በ26 ነበረ 26 ሚሊዮን ፓውንድ ነበር ዩናይትድ ሊሸጥ የነበረው። ሶ ራሽፎርድ በዚህ ፐርፎርማንሱ ከቀጠለና በ40 ሚሊዮን ፓውንድ የሆነ ክለብ ካስፈረመው ለማንቸስተር ዩናይትድ የሚኖረውን ትርፍ አስቡት ዝም ብላችሁ። ስለዚህ በዚሁ የሚቀጥል ከሆነ ለማንቸስተር ዩናይትድ ጥቅም ይሰጣል፣ ለራሱ ለራሽፎርድም ደግሞ ጥቅም ይሰጠዋል ተብሎ